ለዛሬው ትልቁ ዜና አሌክዛንደር አይዛክ ከ103 ቀናቶች የጉዳት ቆይታ በኋላ ተመልሷል። ዛሬ ወደ ሳር ላይ ለመመድ መግባቱን አርነ ስሎት በይፋ አሳውቀዋል። አሌክዛንደር አይዛክ እንደሚታወቀው ግርሜ እንግዲህ በእንግሊዝ እግር ኳስ ውዱ ተጫዋች ነው። 150 ሚሊዮን ፓውንድ የወጣበት ነው። አሌክዛንደር አይዛክ እንዲህ አይነት ገንዘብ እንግሊዝ ውስጥ ወጥቶ አያውቅም። ለመጀመሪያ ጊዜ በታሪክ አሌክዛንደር አይዛክ ላይ የወጣ ነው። የዓለማችን ውዱ አጥቂ ግን ሊቨርፑል ቤት ከመጣ ወዲህ ከዝውውሩ ጭቅጭቅ ጀምሮ እስካሁን እስካለበት ጊዜ ድረስ ነገሮች አልተሳኩለትም፣ አልጋ ባልጋ አልሆንለትም። ዝውውሩ እሱ መፈለጉን ተከትሎ ክለቡ ደግሞ ተጫዋች እስከማገኝ ብሎ ከቡድኑ ውጭ ልምምድ ሲሰራ ነበር። እሱ ጎርቶታል በቅድመ ዝግጅት ጨዋታ ከሊቨርፑል ጋር አለመቆየቱ። ከዛ ደግሞ ጉዳት አስተናገደ። ከ3 ወራት በኋላ ነው በጉዳት የቆየው አሌክዛንደር አይዛክ ድለኛ አልሆነም። ሊቨርፑል በነዛ ጊዜያቶች እንግዲህ ከጊዜ ወደ ጊዜ እየቀነሰ እየወረደ መጥቶ አሁን የቶፕ 5 የቶፕ 4 ቦታ ነው የአውሮፓ ሻምፒዮንስ ሊግ ቦታ ነው ለማሳካት በጣም እየተቸገረበት ያለበት ጊዜ ነው ያለው። ይሁንና ይሄ ጊዜ አሁን ላይ መመለሱ በጣም አስፈላጊ ጊዜ ይመስላል። ቀጣዮቹ ቀሪ 7 የፕሪሚየር ሊግ ጨዋታዎች በተለይ ወደ ፕሪሚየር ሊጉ በኩል ወደ ሻምፒዮንስ ሊግ ለመሄድ በሚደረገው ጥረት በጣም ጠቃሚ ነው ተብሎ ነው የሚታሰበው። ለሱም ቢሆን የዓለም ዋንጫ በዮኬሬሽ በኩል ገብቷል። እሱም ተናግሯል። ምስጋና ለዮኬሬሽ ነው ያለው። አይዛክን እንኳን ደስ አለ ሲሉት የሊቨርፑል ተጫዋቾች ምስጋና ለዮኬሬሽ ዓለም ዋንጫውን በአቋራጭ ገብቻለሁ ነው ያለውና ዓለም ዋንጫ ላይ የመጫወትና ቀጣይ ዓመት ራሱን ጠንካራ አድርጎ የማምጣት ሂደት እንደሚኖረው ይጠበቃል። በነገራችን ላይ በአውሮፓ ሻምፒዮንስ ሊግ የፊታችን ማክሰኞና ሮብ ይከናወናሉ። ማክሰኞና ሮብ በሚከናወኑ ጨዋታዎች አሌክዛንደር አይዛክ በሊቨርፑል ውስጥ ቢያንስ ተቀያሪ ወንበር ላይ የመቀመጥ እድል ይኖራል። ከፓሪስ ሰን ጀርመን ጋር የደረሰው መልስ ጨዋታ ነው የሚያደርጉት። ከፓሪስ ሰን ጀርመን ጋር ነው የሚጫወቱት። የመጀመሪያውን ዙር ፓርክ ደስ ፕሪንስ ላይ፣ ሁለተኛውን ዙር አንፊልድ የሚደረግ ጨዋታ ነው። የአይዛክ መመለስ በሻምፒዮንስ ሊጉ ላይ ለሚኖራቸው ጉዞ ትልቅ አስተዋጽኦ እንደሚኖረው የሚጠበቅበት ስለሆነ እንግዲህ አይዛክ ከሊቨርፑል ጋር ተቀላቅሎ ልምምድ መስራት ችሏል። ትውልደ ስዊድናዊ በዘር ኤርትራዊ ነው። ለስዊድን ብሔራዊ ቡድን የሚጫወተው አሌክዛንደር አይዛክ ከጉዳቱ ከ103 ቀናቶች ቆይታ በኋላ ተመልሶ የሚጫወቱ ይሆናል። በጣም የገረመኝ ነገር ሰሞኑንም እንግዲህ መገናኛ ብዙሃኖች የሚዘግቡት ተመልክታችኋታል። ፓሪስ ሰን ጀርመን ከሊቨርፑል በፊት አንድ ጨዋታ ያደርጋል ከሎንስ ጋር ይመስለኛል፣ አሊያም ከሬንስ ጋር አሊያም ከሎንስ ጋር የሚደረግ ጨዋታ ላይ ፓሪስ ሰን ጀርመኖች የፈረንሳይ እግር ኳስ ፌዴሬሽን ጨዋታው በሌላ ጊዜ እንዲራዘም እንዲፈቅድላቸው ጠይቀዋል እና ከዚህ በፊትም ተመሳሳይ ነገር አድርገዋል። ባለፈው የአውሮፓ ሻምፒዮንስ ሊግ ጨዋታ ላይም ፈረንሳይ እግር ኳስ ፌዴሬሽን ጠይቀው ለፈረንሳይ ሊግ ሲባል ምናምን ብለው ተራዝሞ ነበር። አሁን ግን እንደዚህ አይነት ጥያቄ ሲያቀርቡ ክለቡ ተቃውሟቸዋል። በተቃራኒነት የሚገጥማቸው ቡድን እንደዚህ የሚባል ነገር የለም፣ በሰዓታችን በተመደበልን ጊዜ ነው መጫወት አለብን እያሉ ሊቨርፑሎችም ቅሬታ እያሰሙ ነው። እንደዚህ አይነት ነገር መሆን የለበትም በሚል ሊቨርፑል በነገራችን ላይ በኤፍኤ ካፕ ከሲቲ ጋር ቅዳሜ ከሰዓት በኋላ የሚጫወት ይሆናልና የአሌክዛንደር አይዛክ መመለስ በዚህ ሰዓት ትልቅ ጠቀሜታ እንደሚሰጣቸው ለአሰልጣኝ አርነ ስሎት የሚጠበቅ ጉዳይ ይሆናል የሚለውን ለማንሳት ነው። ዳኒ ዌልቤክ ጋር በተያዘ ያነሳነው መረጃ አለ። ዳኒ ዌልቤክ ለጋና ብሔራዊ ቡድን እንዲጫወት እያግባቡት ይገኛሉ። የጋና እግር ኳስ ፌዴሬሽን ተስፋ አድርጓል። እሱም በሰጡ አስተያየት እስካሁን የጠየቀኝ የለም የሚል አስተያየት ሰጥቷል። የእንግሊዝ ብሔራዊ ቡድን ውስጥ አልተካተተም። በ35 ዓመቱ ዳብል ዲጂት ጎል ቢያስቆጥርም ከ10 በላይ ጎሎችን ቢያስቆጥርም ነገር ግን ይሄ ተጫዋች ወደ እንግሊዝ ብሔራዊ ቡድን አልጠሩትም። ምናልባት በቀጣይ ቀናቶች በቀጣይ የዓለም ዋንጫ ውድድር ላይ ከጠሩት ተብሎ ይታሰባል። ግን እንዲህ አይነት ተጫዋቾችን በዚህ በወዳጅነት ጨዋታ ጠርተ ካላያቸው በዓለም ዋንጫ ጨዋታ ላይ ይጠሯቸዋል ተብሎ አይጠበቅም። ተስፋ ቆርጧል እየተባለ ዳኒ ዌልቤክ ለጋና ግን መሆን ይችላሉ፣ ለጋና መጫወት ይችላሉ የሚለው ግን ጥያቄ ምልክት የሚነሳበት ነው። 2001 ላይ ፊፋ ያወጣው አዲስ ሕግ ላይ የሚያስቀምጠው ነገር አለ። አንድ ሰው ዜግነቱን ለመቀየር መጀመሪያ ከ21 ዓመት በታች ነው መጫወት ያለበት። በብሔራዊ ቡድን ደረጃ በዋናው ብሔራዊ ቡድን ደረጃ ከ3 በላይ ጨዋታዎች የነጥብ ጨዋታዎች ማድረግ የለበትም ይላል። ዳኒ ዌልቤክ 42 ጨዋታዎችን አድርጓል በብሔራዊ ቡድን ደረጃ። እንደዚሁም ህጉ ላይ ዓለም ዋንጫና አውሮፓ ዋንጫ ለመጫወት የለበትም ይላል። ዓለም ዋንጫ ላይ ተጫውቷል ዳኒ ዌልቤክ 2014ና 2018 ላይ። ነገር ግን በሌላኛው ህግ ነው ለመግባት እየሞከሩ ያሉት። በዘር ግንዱ የዛኛው ሀገር ከሆነና ከ4 ዓመት በላይ በብሔራዊ ቡድን ደረጃ ካልተጫወተ መጫወት ይችላል ለዛኛው ብሔራዊ ቡድን የሚለውን ሀሳብ ይዘው እየሄዱ ነው። የፊፋ ህግ ይፈቅድላቸዋል ይታያል። አንዳንድ መረጃዎች ግን ለጋና ቅርበት ያላቸው ኢሊጂብል ነው ይችላል መብቱ ነው የሚል መረጃዎችን እያቀረቡ ነው። ስለዚህ ዳኒ ዌልቤክን በጋና ብሔራዊ ቡድን በዓለም ዋንጫው የመመልከት በጣም ጭላንጭል ተስፋ እንዳለ የመረጃ ምንጮች እየጠቀሱ ይገኛሉ የሚለውን ለማንሳት ነው።